ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የኢትዮጵያ ቤተሰቦቼ ያለሁ አልሐምዱሊላህ። እናንተ ስራ፣ ጤንነት፣ አፍያ እንዴት ነው? ከነገር ሁሉ ሰላም ነው። እንግዲህ ዛሬ ለየት ያለ ቁርስ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ለቁርስም ለምሳም እንዲሁም ለራት የሚሆን በተለይ ለራትና ለቁርስ በጣም ቆንጆ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ቤተሰቦቼ አብራችሁ ስላላችሁ ሁልጊዜ ስለምትከታተሉኝ ከልብ አመሰግናለሁ። አብረን እንስራ። አሁን ሽንኩርቴን ይዤ መጣሁ፣ ቆራረጥኩ። ያው እንደምትመለከቱት እንግዲህ ፈጠን ፈጠን ያለ አሰራር እየሰራሁ ነው። እናንተም አብራችሁ ተሆኑ፣ አብረን እንስራ። ተከታተሉ። ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትከታተሉ ምስጋና ከልብ ነው። በነገራችን ላይ 5K ገብቻለሁ ዛሬ ከልብ አመሰግናለሁ። ኢንሻአላህ ለሱ ሌላ ቪዲዮ እንደሚሰራላችሁ እርግጠኛ ነኝ። በጣም ደስ ብሎኛል 5K በመግባቱ። ኢንሻአላህ ቀጣይ 10K፣ 20K፣ 100K እንገባለን ኢንሻአላህ። ወደፊት ጉዞ የመዳም ቅመሞች ጉዞ ወደፊት እንዴ እኛ ከተባበርን እንኳን ምን እንደምንደርሳ ስንት ታዋቂ ዩቲዩበሮች ከእናንተ ላይ የሚያስፋፋ ነገር የለም። 5K ስላስገባችሁ መጀመሪያ የፈለገውን ጌታውን አንድ አላህን አመሰግናለሁ። የነገራችን ላይ ኢትዮጵያ በዩቲዩብ ለመስራት ይችላል። ዛሬ ነገ ለምትሉ ልጆች የመጥፋታችሁ አብረን ልንጣጣለን። በጣም ጥሩ ነው፣ ጠቃሚ ነው። ሰው አንደኛ የመጀመሪያ ሰው እናውቅበታል። ሁለተኛው ደግሞ የራሳችንን ለገቢ ይሁን ለሰው መታወቂያ ኢትዮጵያን ብንሄድ በአሁኑ ሰዓት ሶሻል ሚዲያ ከሌለ ስራ መስራት የለም። የዩቲዩብ ክፍያውን ብቻ ሳይሆን ዩቲዩብ 2-3 ስራ ሊያመጣ ይችላል። ሀገራችን ሄዶ ለምሳሌ ሱቅ ብንከፍት የራሳችንን ስራ ብንጀምር የምንለው ነገር ብንጀምር በዚህ በሶሻል ሚዲያ ነው። ከብዙ ካለ ብለን ማስታወቅ ለሰው ብዙ ማስታወቅ ለሚሰጣቸው ከዳር ሆኖ ሳይሞክረው ሳይሰራው ለሚያወራው ቦታ ወይም ስራ አጣችሁ ወይም ሌላ ሀሳብ እንደ ምናምን ለሚሏችሁ ሰዎች አትጨነቁ። የሆነ ሰዓት የሆነ ቦታ ሆነን ፈልገው ያውናል። እኛ ይሁን ብለናቸው ሳይሆን እነሱ ፈልገው እንደሚያውን እርግጠኛ ነኝ። የሆነ ቦታ እና ምክንያቱም አሁን እኛ ፈልገን የምናያቸው እኛ እነሱ እንዲያስተምሩ የምንፈልጋቸው ሰዎች 5 ዓመት 4 ዓመት 26 ዓመት በፊት የሆነ በእነሱ የሳቅንባቸው ነበሩ። ያኔ ስራ ያጡ ምናምን ወይም ሆነ እንደ ድሮ እንደ ቀላል እንደ ዘበት ያየናቸው አሁን ስኬታማ ሆኖ ያው እኛ ደግሞ ከነሱ ስር እየሄድን እንገኛለን ማለት ነው። ምን ለቀቁ ዛሬ ምን ሰሩ ብሎ ገፍተው ምንድነው እያልን እያየን ነው። እና ምድ ቤተሰቦች ያው ዩቲዩብ ለማይሰራ ሰው ተዳሩን አስተያየት ለሚሰራቸው ደንበኞች በክብር በስነ ስርዓት እንደሚያውኑ ንገሯቸው። ኢንሻአላህ ያው እናስተካክል። በርትን በርታ መዳም ቅመሞች ደግሞ ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ። ያው የሰራሁት እንግዲህ 2 ቶና ነበር። ባያችሁት መልኩ ጨመርኩ። በነገራችን ላይ ቶና በአትክልት ሲሰራ እዚህ የመጀመሪያ ቤት ነው ያየሁት። ሌላ ቤት ዝም ብሎ በቲማቲም በቃሪያ ነው እንጂ እንዲህ ጀዘር ምናምን ገብቶበት አልነበረም። ይሄ ግን ሌላም ነገር ካለ ራሱ ሌላ ተክል ሊገባበት ይፈልጋሉ። ይጠማል። ቆንጆ ነው። የራሴ ወድጄላቸዋለሁ ቤተሰቦች። እናም ሻሂን ሰራሁ በዚህ መልኩ እንደምታዩት። ይቺ በረድ ግን የጥበብ በረድ ነው የሚመስለው። እና መጥላታችን ሻሂ ምናምን አባት ግዴታ ነው። ጠገም ያለ ሶስት ጥናት የሚሰጡት በጣም ቆንጆ ነው። በዚህ መልኩ ነበር የሰራሁ። ውድ ቤተሰቦች ግን እንደዚህ እንዴት አደረጋችሁ? ሻሂ ወይም ሀሊብ ሲሰሩ ማንኪያቱን ከውስጥ እንዳይፈስ ማለት ነው።
ከዚህ ፊት ደግሞ ስኳሩ በደንብ ትልቅ ካላለ እንትን አይሉም አይጠጡም። ስኳሩ በደንብ መፍላት አለበት ስለስስ እና በዚህ መልኩ ደግሞ ሻሂው ሊገና አልነበረም ብትን ሻሂ ነው። ከዛው ጨምሬ የተወሰነ ገንፈል ሲል አጠፋሁኝ። ያው እንደምትመለከቱት ይሄ እዚህ ደግሞ የቅመማ ሻሂ እየተሰራ ነው። የመዳሟ ቅመም ሻሂ አክተር ያሰራ ትላላችሁ። በነገራችን ላይ ሻሂ አክተር እንደዚህ አይነት እንደ ቀልድ በቃ ሶስቱን ወዶ ይቀራል። ሻሂ አክተር ሳልጠጣ ከሆነ ራሴን ያመኛል። እንደዚህ አድርጌ ለተወሰነ ደቂቃ ገጥመውና በኋላ ያጠለዋለሁ ማለት ነው። ከዚህ ደግሞ ነዋሽፍ ይሉታል አረቦቹ። የተለያየ ዳቦ ጋር የሚበላ ነው። ሳህኖችን ደረደርኩ እንደምታዩት አቀራረብኩ። እንዳቀራረብ ነው ተከታተሉ። እዩት ያረኩ በዚህ መልኩ ቶናችን ደረሰ። በነገራችን ላይ ነው ቶና አልወድም ነበር። አሁን ግን በጣም ነው የምወደው። በጣም እስረንት ሆነ ሁል ጊዜ ቢሰራ ደስ ይለኛል። በጣም የምወደው ምግብ ሆኗል። በዛ ላይ ደግሞ ለብዙ ነገር ጠቃሚ ነው። እየሰራችሁ ሞክሩ ቅመሞች እያተራቡ ስራ አንገላቱን ራብ አንገላቱን አይሆንም፣ አይደረግም። እሺ እየበላችሁ ዋናው እናንተ ያኔ የኛ ደህንነት ነው። እኛ ደህና ስንሆን ነው ለቤተሰብ ለወዳጅ ለዘመድ ምክንያት መሆን የምንችለው ለራሳችን ራሱ ለሀተን ልጆቻችን መኖር የምንችለው እኛ በጥሩ ሁኔታ ስንሆን ነው። እናም እየበላችሁ በራብ ሰውነታችሁን አትግዱ። በዚህ መልኩ ነበረ የዛሬው ቁርስ። ቀረበ ትላለች ቢያርጌ አሁን ደግሞ ይሄ ይታይ ነው። እስኪ እንዴት እንደሚያምር እኔ ሻሂ እንደዚህ ባለ ነገር በኮብ አሁን በዛ ሻሂ አክተር በሰራሁበት ኮብ ሻሂ አህመር መጠጣት አልወድም። ቆይቷል እንዲህ በሚያሳይ ነገር ነው መጠጣት የሚፈልገው ሻሂ ያን ከጣዕሙ እይታው ላይ ሳያው ቀይ ሆኖ ሳይሆን ሱስ የሚያወጣው የምር እሺ እንደኔ ማለት ነው። ኮሜንት ላይ ያስቀምጡልኝ። ፊት በኮብ ነበር ሻሂ የምጠጣው። አሁን ግን እንደዚህ በሚታይ ነገር መጠጣት ያስደስተኛል። እንግዲህ ታስታውች እዚህ ላይ ኩብዜ ላሞቅ ነው። ነረረ ይጥም በኋላ መስገባት ነው። በጣም ነው የሚመቸው። እያያችሁ ስህተታችሁን ራሱ እያያችሁ በጣም ብዙ ስህተት ካለ እየቆራረጣችሁ ድምጡን በኋላ ኤዲት ማድረግ በጣም ቀላል ነው። እኔ እንዲህ አይመስለኝም ነበር። የራሳችሁን ቪዲዮ እያያችሁ እየተዝናናችሁ ነው ኤዲት የምታደርጉት። ሞክሩት ውድ ቤተሰቦች። እኔ ወድጄዋለሁ። በዚህ መልኩ ተሰራ ቀረበ ትላላችሁ።